ጤና ይስጥልኝ። ይህ በሞርስ የበላይ ጠባቂ ፈቃድ ከዜና ባሻገር ከጂ24 ዜና ጋር በመተባበር የሚቀርበው የሞርስ ልዩ ዝግጅት ነው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ሲል ቻይናን የገንዘብ ምንዛሬ አጭበርባሪና የአሜሪካን ተጠቃሚነት እየበዘበዘች በማለት የ145 በመቶ ታሪፍ እንጂ አየህ ስምምነት ከውስብስብ የጂኦፖለቲካዊ ሽወዳዎች እየጸዳ አይደለም። ትራምፕ ዲፕሎማሲያዊ ትህትና ከአቅም ማነስና ከስትራቴጂካዊ አስገዳጅነት የመጣ መሆኑን until COVID came along, I blamed them for that. I said it was Wuhan, and I was right. And look, that was a strain on everybody, COVID, and so it affected our relationship at the time. But we always had a great relationship. በዛሬው የጂ24 ዜና መስራችና ዋና ስራ አስፈጻሚ ጋዜጠኛ መሐመድ ሲራጅ የዋሽንግተንና ቤጂንግን ግንኙነት አስመልክቶ የጂኦፖለቲካውን የተነተነበትን ጽሑፍ እናቀርብላችኋለን። አብራችሁን ቆዩ። ይህንን ድንቅ ስራ ለመኮምኮም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። I don't want to comment on that. I'll let DOJ comment on it. But they need help, as you know. And you talk about a declining country. They are really a nation or a country in decline. So we're going to see. We have a lot to talk about on Cuba, but not maybe for today. ከቤጂንግ የተገኘ አዲስ የሆርሙዝ ትንፋሽ አሁን ያለውን የዓለም ስትራቴጂካዊ ውጥረት የኃይል ሚዛን ሽግግርና የጂኦፖለቲካዊ ሽወዳዎችን ፈንተው አድርጎ የሚያሳይ ነው። ይህንን መረጃ ከተጨማሪ ወቅታዊ ሁነቶች ከጂኦፖለቲካዊ ቀውስ ትንተናና ከመካከለኛው ምስራቅ የኃይል አሰላለፍ ጋር በጂ24 ኒውስ የተዘጋጀ የማህበራዊ ፖለቲካ ልዩ ዘገባ ነው። ይህ ዘገባ የትራምፕን ስልታዊ ዲፕሎማሲያዊ ትህትና፣ የመካከለኛው ምስራቅ የጦርነት እቶንና የዓለምን ኢኮኖሚ ደምስሮች ጂኦፖለቲካዊ ትስስር በጥልቀት ይተነትናል። ዓለም በአሮጌው ስርዓት ፍርስራሽና በአዲሱ ዋዜማ መገናኛ መስቀለኛ መንገድ ላይ ትገኛለች። ለአስርተ ዓመታት በአንድ ወገን የበላይነት ስትናወጥ የኖረችው ፕላኔታችን አሁን የቅንጦት ኩራቶች ተሰብረው የኃይል ሚዛኑ በቤጂንግ የቴክኖሎጂ ጡንቻና በዋሽንግተን ስልታዊ ማፈግፈግ መካከል ወደ አዲስ ባለብዙ ቀጥታ ምዕራፍ እየተሻገረች መሆኑን የአሁኑ የቤጂንግ ጉብኝት በተግባር አሳይቷል። ሲል ቻይናን የገንዘብ ምንዛሬ አጭበርባሪና የአሜሪካን ተጠቃሚነት እየበዘበዘች በማለት የ145 በመቶ ታሪፍና የንግድ ጦርነት ያወጁት የዋይት ሃውሱ መሪ ዶናልድ ትራምፕ በቤጂንግ ታላቁ አዳራሽ ከተቀመጡበት ወንበር ላይ ሆነው ለፕሬዝዳንት ሺ ጂንፒንግ የሰነዘሩት ሙገሳ ተራ የቃላት ጨዋታ አይደለም፣ የጂኦፖለቲካዊ እውነታ አስገዳጅነት እንጂ። አብረን ድንቅ የወደፊት ጊዜ ይኖረናል። ለቻይና ትልቅ ክብር አለኝ። ላንተ ታላቅ መሪነት እጅግ እገዛለሁ። ይህንንም ለዓለም ሁሉ እናገራለሁ ያሉት ዶናልድ ትራምፕ ናቸው። ይህ ንግግር የአሜሪካ የድሮ ግርማ ሞገስ መሸርሸሩንና ዋሽንግተን የቤጂንግን የበላይነት በተግባር አምና መቀበሏን የሚያሳይ የታሪክ ምስክርነት ነው። ትራምፕ ወደ ቤጂንግ ሲያቀኑ ባዷቸውን አልነበሩም። የዎል ስትሪት እና የሲሊኮን ቫሊ ቁንጮችን እንደ ኤለን መስክ፣ ቲም ኮክ፣ ጄንሰን ሁዋንግ እና ላሪ ፊንክ ያሉ የካፒታሊዝም ነገስታትን አስከትለው ነበር።
ይህ የከበርቴዎች ስብስብ የሚያሳየው አንድ እውነታ ብቻ ነው። ፖለቲከኞች የፈለጉትን ያህል የጦርነት ነጋሪት ቢጎስሙም የአሜሪካ ኩባንያዎች የህልውና መሰረት ግን አሁንም በቻይና ማኒፋክቸሪንግና ግዙፍ ገበያ ላይ እየተንጠለጠለ መሆኑን ነው። የኢኮኖሚው እውነታ ፖለቲካዊ ትዕቢቱን ሰብሮታል። extend that year-long truce on tariffs? We didn't discuss tariffs. I mean, they're paying tariffs. They're paying substantial tariffs, but we didn't discuss. You know, before I came along, it was the opposite. We didn't discuss tariffs. How come? It wasn't brought up. Did you bring up with President Xi any of the political prisoners in China? Are any going to be released? Any progress? I think he's giving very serious consideration to the pastor. The pastor is... He said he's giving very serious consideration to that. What about Jimmy Lai? What about Jimmy Lai? It's a tougher one. I did bring it up. It's a tougher one. For him, it's a tougher one. What did he say about it? I understand. For him, it's a very... He told me. I don't want to mislead anybody. He said Jimmy Lai is a tough one for him to do. You know, they went through a lot. And right or wrong, they went through a lot. So he told me that would be a tough one. He said he's going to strongly consider the pastor. የጥፋት መሳሪያዎችና የፔንታገን ስጋት አሜሪካን ወደዚህ ዲፕሎማሲያዊ ትህትና የገፋፋት ዋነኛው ምክንያት የቻይና አስደናቂ ወታደራዊ የቴክኖሎጂ ሽግግር ነው። ቻይና ይፋ ያደረገቻቸው መሳሪያዎች የፔንታገንን የጦርነት ስልት ቀይረውታል። ሃይፐርሶኒክ ሚሳይል F-17 የማንኛውንም የምዕራባውያን ሚሳኤል መከላከያ ዘዴዎችን ሰባብሮ መግባት የሚችል ፍጥነት ያለው የመርከብ አጥፊው DF-21D ካሪየር ኪለር የአሜሪካን ግዙፍ የጦር መርከቦች በቀጥታ ኢላማ ውስጥ እየከተተ የድሮን መንጋዎች እና የኤሌክትሮኒክስ መነጠል በሰው ሰራሽ አስተውሎት የሚመሩና የሳተላይት ግንኙነቶችን የሚሰውሩ የቴክኖሎጂ መሳሪያዎች አሜሪካ ለዘመናት የነበራትን የባህርና የአየር ላይ ፍጹም የበላይነት ጥያቄ ውስጥ ጥለውታል። በቻይናና አሜሪካ መካከል የተደረገው ትልቁና ዓለምን እፎይ ያሰኘው ስምምነት የሆርሙዝ የባህር ሰርጥን ክፍት አድርጎ ማቆየት ላይ የተደረገው ስምምነት ነው። Well, he's in trouble for two reasons: energy and immigration. He's very bad on energy. He should open up the North Sea. He's got a coal mine, and he should open up oil in the North Sea, and he doesn't. They have a tremendous value. You know, they buy their oil, a lot of it, from Norway. Norway gets it from the North Sea. Not as good an area as Scotland and the UK has. So they're paying Norway a fortune for oil that they take out of the North Sea. Do you think Starmer's going to survive as Prime Minister? It's a tough thing, unless he can straighten out immigration where he's weak. And if he doesn't start drilling and stop with the windmills all over the place that are causing havoc. They're causing havoc. Most expensive form of energy. They kill the birds, they're unsightly, they're ruining the landscape. If he doesn't stop with the windmills, he's got to do energy. He's got to open up the North Sea. You know, he's got one of the greatest oil finds anywhere in the world, and he's not using it. And I tell him that. He's not using it. በኢራን በእስራኤልና በአሜሪካ መካከል ያለው ቀጥተኛ ጦርነት በበረታበት በዚህ ወቅት የዓለም የኃይል ወይም የነዳጅ አቅርቦት እንዳይቋረጥ ሁለቱ ሀያላን የጋራ ጥቅማቸውን አስቀድመዋል። ይሁን እንጂ ይህ ስምምነት ከውስብስብ የጂኦፖለቲካዊ ሽወዳዎች የጸዳ አይደለም። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኒው ዴልሂ በተካሄደው የብሪክስ ስብሰባ ላይ አባል አገራቱ በአሜሪካና በእስራኤል የሚመራውን ጥቃት እንዲያወግዙ ጥሪ አቅርበዋል። ቴህራን ለምዕራባውያን ጫና እጅ እንደማትሰጥ ብታውጅም የብሪክስ አባል የሆነችው ቻይና ግን ከጠላቷ አሜሪካ ጋር በሆርሙዝ ጉዳይ ላይ መምከሯ በዓለም አቀፍ ዲፕሎማሲ ውስጥ ቋሚ ወዳጅና ቋሚ ጠላት የለም፣
ቋሚ ጥቅም እንጂ የሚለውን መርህ በድጋሚ እያረጋገጠ ሆኗል። በደቡብ ሊባኖስ ላይ የእስራኤል አውዳሚ ጥቃት በቀጠለበት በዚህ ሰዓት በዋሽንግተን ዲሲ እየተካሄደ ያለው ሶስተኛው ዙር የቀጥታ ውይይት የሀያላኑን ድርብ ዲፕሎማሲ ያሳያል። በአንድ በኩል በጦር መሳሪያ ማገዶነት እሳቱን እያቀጣጠሉ፣ በሌላ በኩል የዲፕሎማሲውን ጠረጴዛ መፍትሄ አድርጎ ማቅረብ። ምንም እንኳን ቤጂንግና ዋሽንግተን በወታደራዊ ቀጥታ ግንኙነት መስመርና በቴክኖሎጂ ቁጥጥር ላይ የተወሰኑ ስምምነቶችን ቢያደርጉም ስር የሰደዱ ስጋቶች ግን አሁንም እንደቀጠሉ ናቸው። የታይዋን ጉዳይና የደቡብ ቻይና ባህር የይገባኛል ጥያቄ በማንኛውም ሰዓት ስምምነቱን ሊያፈርሱ የሚችሉ የጂኦፖለቲካዊ ፈንጂዎች ናቸው። አሜሪካ የቻይናን የቴክኖሎጂ እድገት ለመግታት ከፍተኛ የቺፕስ ማዕቀብ ብትጥልም ቻይና በበኩሏ የራሷን የውስጥ አቅም በማጠናከር ለምዕራባውያኑ ብርክ የሚለቁ መሳሪያዎችን ማምረቷን አላቆመችም። በጂ24 ኒውስ ማጠቃለያ ዓለም በአንድ ሀያል አገር የምትመራበት ዘመን አብቅቶለታል። የትራምፕ ዲፕሎማሲያዊ ትህትና ከአቅም ማነስና ከስትራቴጂካዊ አስገዳጅነት የመጣ መሆኑን የጂኦፖለቲካ ተንታኞች ይስማሙልናል። የቻይና ወታደራዊ ጡንቻ፣ የኢኮኖሚ የበላይነትና የብሪክስ ስብስብ መገስገስ አሜሪካን ከመፎካከር ይልቅ ወደ መተባበርና ወደ ጥንቃቄ የታከለበት ግንኙነት እየገፋት ነው። ይህ የሀያላን ፍጥጫና ስልታዊ ሽርክና በቀጣይ ዓመታት የዓለምን ደህንነት፣ የንግድ መስመርና የነዳጅ ፍሰት የሚወስን ዋነኛ የታሪክ ምዕራፍ ሆኖ ይቀጥላል በማለት መሐመድ ሲራጅ በጂ24 ኒውስ ላይ ያስቀመጠውን የጂኦፖለቲካ ትንታኔ አጠናቋል። There's only one person that knows that. You know who it is? Me. I'm the only person. That question was asked to me today by President Xi. I said, I don't talk about those. He asked you today. He asked you if you would send troops, if you would. He asked me if I defend them. I said, I don't talk about that. Did you see Secretary Rubio in the briefing room the other day, and what did you think? Are you talking about his outfit? Yeah, that's it. I thought he looked very good in the outfit. So I said, I don't know if I'd do it, but I thought he looked very good. ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን በሞርስ የበላይ ጠባቂ ፈቃድ ከዜና ባሻገር ከጂ24 ዜና ጋር በመተባበር የሚቀርበው የዛሬው የሞርስ ልዩ ዝግጅት በዚሁ ተጠናቀቀ። በቀጣይ በሌላ መርሃ ግብር እናገኛችኋለን። እስከዚያው ድረስ ጤና ይስጥልኝ።